የበዛ ትዕግስት አስተዋይነትና ህይወትን ለመገበር የማይሰሰትበት ድፍረት የሚፈልገውን የፖሊስ ሰራዊት ሙያ ለመቀላቀል ከተለያዩ የሀገሪቱ ክፍሎች የተሰባሰቡት እነዚህ የኮማንዶ ሰልጣኞች አስቸጋሪውና ፈታኙ ስልጠና ቀን ከሌት ሲወስዱ ዓላማው ሀገርን ከጠላቶች ማስከበር ግቡ ሉዓላዊት ሀገርን ማረጋገጥ ነውና ለፈተናው ሳይበገሩ ከፊታቸው የሀገራቸውን ሰንደቅ ብቻ እያሰቡ 16 ወራትን ተሻግረዋል። ዛሬ ላይ አልመው ጠላትን ድባቅ የተቃጣ ሴራ መደምሰስ ሲያሻቸው በመሬት ሲያሻቸው በከፍታ ላይ ጀብዱ መስራት ቀሎላቸዋል። የዚህ ልፋታቸውና በይፋ የቀይ ፖለቲካቸውን የሚያጠቁበት መርሃ ግብር ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተከናውኗል። የለውጡ መንግስት በሪፎርሙ ትኩረት ካደረገባቸው ተቋማት መካከል የጸጥታ ተቋማት አንዱ መሆኑን የተናገሩት ምክትል ጠቅላይ ሚኒስትሩ የፌዴራል ፖሊስ ውጤታማ ስራዎችን እያከናወነ ነው ብለዋል። ለህገ መንግስቱ ስርዓቱ ዋስትና ጠበቃ የሆነ በሙያው የሚኮራ ህጎችን በአግባቡ በመተግበር በህዝብ ፍቅርና አመኔታ ያለው ጠንካራና ፕሮፌሽናል በቴክኖሎጂ የተደገፈ ተቋም እየገነባም ይገኛል። የፌዴራል ፖሊስ የሪፎርም አካል የሆነው ኮማንዶ ፖሊስ ኢሊት ፖሊስ ፎርስ ለመጀመሪያ ጊዜ በራስ አቅም አሰልጥኖ በዛሬው ዕለት ለማስመረቅ ችሏል። ይሄ ኃይል የውስጥ ጸጥታና ደህንነትን በማረጋገጥ ወንጀልን በመከላከልና ብልጽግናን የምንመኘውን የሀገር እድገት እውን ለማድረግ እና ለማሳለጥ የተሻለ ሚና ይጫወታል ብለን እንጠብቃለን። የፖሊስ ኃይላችን ከሀገራችን እድገት ጋር የተጣጣመ የኢትዮጵያን ከፍታ የሚመጥን እንዲሆን መንግስት አስፈላጊውን ሁሉ እንደሚያደርግ በዚህ አጋጣሚ ለመግለጽ እወዳለሁ። የኮማንዶ ሰልጣኞች ላባቸውን አፍስሰውና ብዙ ውጣ ውረዶችን አልፈው ለዛሬው ምርቃት መድረሳቸውን ያነሱት ምክትል ጠቅላይ ሚኒስትሩ የሀገርና የወገንን ደህንነት ለማረጋገጥ የጣለባቸውን ኃላፊነት እንዲወጡ አሳስበዋል። በመደመር እሳቤ የሚመራው ፖሊስ ህዝብን ያከብራል፣ ያገለግላል፣ ይጠብቃል፣ ለህዝብም መስዋዕትነት ይከፍላል። ከነገዋ የበለጸገች ኢትዮጵያ ተጠቃሚ ለመሆን ብልጽግናን የሚያሳልጥ ኃይል ሆነን መገኘት ይገባናል። ከዚህ ቀደም የኮማንዶ ስልጠና በአገር መከላከያ ሰራዊት በተለይም በብላቴ ኮማንዶ ማሰልጠኛ ድጋፍ ይሰጥ ነበር። እነዚህ የኮማንዶ አባላት ግን ሙሉ በሙሉ በኢትዮጵያ ፖሊስ ዩኒቨርሲቲ የውስጥ አቅም የኮማንዶ ሰልጣኞች ሊያልፉባቸው የሚገባቸው ሁሉንም አይነት ስልጠናዎች ወስደው ተመርቀዋል። ለዚህም ነው የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የዛሬ ተመራቂ ኮማንዶዎችን ጨምሮ ኮሚሽኑ ባደራጀው ልዩ አቅም ማንኛውንም ግዳጅ ተቀብሎ ለመፈጸም ዝግጁ ነን ሲሉ ያረጋገጡት። የኮማንዶ ኃይላችን ባለፉት ጊዜያት በሀገራችንና በህዝቦቿ ላይ በባንዳና በባዳዎች የተቃጡ የሽብርና ሀገር የማፍረስ ሴራዎችን ከሀገር መከላከያና ከሌሎች የጸጥታ አካላት ጋር በመቀናጀት የአካልና የህይወት መስዋዕትነትን በመክፈል ሰላማችንን ማረጋገጥ ችሏል። ስለሆነም እነዚህ ታሪካዊ የሀገራችንን ጠላቶች ሰላማችንንና አንድነታችንን ለማደናቀፍ የማይተኙ በመሆኑ የሚሰጡንን ማናቸውንም ሀገራዊ ግዳጆች በብቃትና በቁርጠኝነት ለመወጣት እንዲሁም በሀገራችን የሚደረጉ አህጉራዊና ዓለም አቀፋዊ ሁነቶች እንደተለመደ ሁሉ በስኬት ለማጠናቀቅ ከመቼውም ጊዜ በላይ መዘጋጀታችንን በዚህ አጋጣሚ ላረጋግጥ ፈልጋለሁ። የኮማንዶ አባላቱ ሰው ሰራሽና የተፈጥሮ መሰናክሎችን በቀንና በሌሊት ተፈትነው ጭምር ስለማለፋቸውም ተጠቁሟል። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ፣ አፋር።